ታገስ ስጋ ቤት ውስጥ ሰራ ነበረ። ታገስ ስጋ ቤት በነበረበት ጊዜ በሚመጣ ጊዜ አሁን የተባለው ሬስቶራንት ወይም ምግብ ቤት ስጋ ቤት ውስጥ ተቀጥሬ ያገለግል ነበር እና በዛ ሰዓት የዕለት ተዕለት ደንበኛችን ወይም ደንበኛ የነበረ እና በቅርበት አውቀዋለሁ። ነፃነት ወርቅነህ ሞቱ ብቻ ሳይሆን በሞቱም አንድ የምንማረውን ነገር ትቶልን ሄዷል ለማለት ነው። አብሮት የነበረው ሰውዬ አሁን ላይክ እኔ ጓደኛ 30 ዓመት ምናምን እያለ የሚቀባጥረው ሰውዬ እሱን ኮንትሮል ማድረግ የሚችል ነበር። ግንም እንደውም በጣም ሞር እንዲጠጡና ሞር የተለያየ ነገሮችን እንዲያደርጉ ፑሽ የሚያደርገው እሱ ነበር። እኔ ግን አንድ 70-80% የሚሰማኝ ነገር ነፃነት ፒር ፕሬዠር እንደነበረበት ነው። ምንድነው ብዙ ውሃ ውስጥ ትንሽዬ የመርዝ ጠብታ ጠብ ስትል መርዝ ነች። መርዝነቷን አትለቅ። እኔ የማውቀው ነገር ስላለ ነው። አስናቃ ትላለች። ነውረኛ ባለጌ፣ የመጨረሻ ባለጌ ነሽ አንቺ። እንዳልኩ በቆርኪም እንዳይጠጣ የሚለውን አስተላልፈናል ለጓደኞቹ። ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው? ቦታ ሲስተም መቀየር ነው ወይስ? እንግዲህ የጭራሽ ወንጌል ውስጥ ያለ ልጅ ነው ምስጋና ያለው ብሎ ነው ያለው። እንግዲህ እንደዛ ሲሆን ካሳለፍከው የ10 ዓመት መጥፎ ታሪክ ውስጥ የ10 ቀን ጥሩ ታሪክን ሚዲያ ላይ ወጥተህ ብታወራ ለሚቀጥለው ጄኔሬሽን ላሉም ሰው የተሻለ መልክ ትሰጣለህ ብዬ ነው። በዱርዬነት ህይወት ውስጥ ካሳለፍካቸው ነገሮች ሰዎችን ይጠቅማል ብለህ የምታስባቸው ነገሮች ትናገራለህ። እሺ አሁን ፈቅጄ በጣም አንሳለሁ ብዙ ጊዜ ፈቅዶ ማነስ በጣም ማለት ምንም መሆን ትችያለሽ። ይሄ ፈቅዶ ማነስ የሚባለው ነገር ሰዎች ፈቅደው አይደለም ተገደው እንኳን ለማድነስ ፈቃደኛ አይደሉም። አሁን ያላችሁበትን ልጆቻችሁ ቢያውቁ ደስተኛ ትሆናላችሁ። ሴቶች ልጆቻችሁ፣ ወንዶች ልጆቻችሁ ይሄንን የእናንተ يقولون العزم يبدأ بإرادة. نحن نقول العزم نحن من الولادة، لأن فيها دار العزم مثل التطور والإبداع، ورثناهم من شيابنا لعيالنا، والكل من سكن أرضنا. روح وحدة، العزم عنواننا، في المطارات والمواني، في المدارس والدكاكين، في شغلنا وفي ميالسنا، حتى في علمنا وعباداتنا. هذا أسلوبنا، العزم شيمتنا. في البحر وعلى السيفة، في القيض وعز الشتاء، بين العراقيب والأبراج، وعدنا واحد، العزم ثابت، قيم تربينا عليها، نمشي بهدوء، لكن العزم فينا ما يلين. وإذا وقفنا صف واحد، ما ننكسر وما ننهزم. وكان سألوك وين دارك، قول لهم هنيه دارنا، العزم فيها أقوى من الظروف. الله يحفظ الإمارات ويحفظ أهلها ويحفظ اللي فيها بالعز والأمان، وأوعد الجميع ترانا بنظر أقوى. Resting at the forefront of Bain. Here, the land gently steps up, so the horizon remains unbroken. Designed on elevation, ensuring the sea is never out of sight. This is the art of inside out, where your sanctuary flows seamlessly into the open air. A life lived fully under the sun, yet held in total privacy. From the canal to the coast, nature is never out of reach. As the sun lowers, landscapes unfold in full view, turning moments into memories and serenity into a rhythm. A limited edition beach address. Why views at Bain, where every hour is golden. ቢረዱት ቢያውቁት ቢደርሱበት ደስተኞች ትሆናላችሁ። ብዙ ወላጆችን ልጆቻቸው የሚያደርጓቸውን ነገሮች ደርሰውባቸዋል። ምክንያቱም ቴክኖሎጂውን ልጆቹ በደንብ ይዘውሩታል፣ ያውቁታል። በጣም የሚገርማችሁ ነገር ይሄ ነገር ማብቂያው ሊሆን የሚችለው ምናልባት ይሄ ወሬ ሲቆም ነው። በጣም ብዙ ሰዎች የተለያየ መረጃ እያወጡ የተለያዩ ሰዎች ወጥተው እየተናገሩ ከቀን ወደ ቀን አዳዲስ ነገሮችን የምንሰማበት አይነት ሁኔታ እየተፈጠረ ነው ያለው። ለምሳሌ ከሰሞኑን አንዲት ሰራተኛው ነኝ የምትል ሴት ወጣ ተናግራለች። ከዛ በፊት እህትየው ከኢንተርቪው በኋላ
ብቻዋን ወጣ ቲክቶክ ላይ ተናግራለች። በአንድ ቀን ከ700,000 ሰው ያላነሰ ነበር የተመለከተው የሷን ቪዲዮ። በመቀጠል ደግሞ ዛሬ ከታገስ ስጋ ቤት አንድ የወጣ መረጃ አለ። በጣም ነው የሚደንቀው። ብቻ በየቀኑ የምንሰማቸው ነገሮች ምናልባት ከምንጠብቀው ውጭ ነው፣ ከቁጥጥር ውጭ የሆነ ይመስላል ይሄ ነገር። ስለዚህ ታዲያ ምንድነው መሆን ያለበት? በአጠቃላይ ቪዲዮዎቹን ካየናቸው በኋላ ምንድነው መሆንስ ያለበት? በቀጣይነት ምን ማድረግ አለብን? ምንድነው ቢሆን የተሻለ የሚሆነውን ነገር እንመካከርበታለን። ቀጥለን መሆን ስለሚገባው ነገር ብቻ ሳይሆን ሰዎችም እየወጡ የሚያወሯቸው ነገሮች እየፈጠሩ ያሉትን ነገሮች በምን መልኩ መሆን እንዳለበት ለቀሪ ቤተሰብ እና ዘመዶቹ ምን መሆን እንዳለበት አንዳንድ አቅጣጫዎችን በራሳችን መንገድ እናስቀምጣለን ማለት ነው። እስቲ እንቀጥል። አንድ ቪዲዮ ተመልክተን እንመለስ። ለእያንዳንዳቸው ጓደኞች ለነሉባክ ለሙሉ አንድ ቆርኪ መጠጥ እንደጠጥ። ሰላም እንዴት ናችሁ? እንግዲህ የነጻነት ቤተሰቦችን ጉዳይ እያየን ነው። በጣም ቫይራል ሆኗል። ይህን ጉዳይ ያላየ ሰው ያለ አይመስለኝም። ብዙሃኑ የተጠመደው እከሌ ነው ጥፋተኛ፣ እከሌ አይደለም፣ እከሌ ነው የሚለው ላይ ነው። የኔ ግን እዛ ላይ አይደለም። ለምንድን ነው እዛ ላይ ያለው ነው? የዚህ ሀሳብ መራራቅ ብቻ ሳይሆን ፍጹም ተቃራኒ ስለሆነ በጣም ከባድ። አንድ ነገር ግን የሚያስማማን ነገር ነጻነት ኢትዮጵያ እየሰራ ቤተሰቦቹን አሜሪካ ይረዳ እንደነበረ ከሁለቱም ወገን ስለሰማን ይህን እንቀበላለን። እኔ ግን አንድ 70-80% የሚሰማኝ ነገር ነጻነት ፒር ፕሬዠር እንደነበረበት ምንድነው? ብዙ ውሃ ውስጥ ትንሽዬ የመርዝ ጠብታ ጠብ ስትል መርዝ ነች፣ መርዝነቷን አትለቅ። ስለዚህ ነጻነት ከተከለከለ በኋላ 1-2 እያለ እንደነበረ ይሰማኝ። ብዙ ጓደኞች አሉን፣ እንወዳቸዋለን፣ ይወዱናል። የምር ኖ ማለት ያለብን ቦታ እንችላለን እንዴ? የቱ ጋር ነው ኖ ማለት ያለብን የሚለውን ነገር ማየት ያለባችሁ ነገር ይመስለኛል። ምክንያቱም የህይወታችንን ገጸ ባህሪ ተጠንቅቀን መተወን ያለብን እኛ ነን። የድራማው ተዋኝም ጻፊም እኛ ስለሆንን ማለት ነው። በተለይ በሐኪም ተከልክላችሁ በይሉንታሚውን በሌላ በጓደኛ ግፊት ተው የተባላችሁትን ነገር የምታደርጉ ሰዎች እዚህ ጋር ኖ ማለት እንዳለባችሁ ይሰማኛል። ህይወታችን እጃችን ላይ ነው ያለችው፣ ሰው እጅ ላይ አይደለችም፣ ጓደኛ እጅ ላይ አይደለችም። እኛ መጠንቀቅ ያለብን ቦታ ሪሊ ማወቅ እንዳለብን መልእክቴ ነው። ትክክል ነው። እንግዲህ በጣም ትክክለኛ የሆነ ሀሳብ ነው ያነሳው። ለምንድን ነው መሰላችሁ? ምናልባት ያው ቤተሰቦቹን ከሚናገሯቸው ነገሮች መካከል አንደኛው በቆርኪ እንኳን እንዳይጠጣ ተብሎ ተከልክሎ በዚህ ደረጃ አካባቢው ላይ ጓደኛ እያለ አለመከልከላቸው ጥቅመኝነታቸውንና አብረው በሚንቀሳቀሱት እንቅስቃሴ ውስጥ የእሱ ጤና ጉዳይ የሚሰጣቸው አልነበሩም የሚሉ ሰዎች አሉ። እኔ በግሌ ትናንትናም ከትናንት ወዲያም ያመጣዋቸው ቪዲዮዎች ላይ ቤተሰቦቹን በተመለከተ የሚነገረው ነገር እውነት ነው የሚሉ ሰዎችን ሰምታችኋል። ቤተሰቦቹን ደግሞ በዛኛው ጫፍ ሆነው የሚወቅሱ ሰዎች ሰምታችኋል። ባላንስ ለማድረግ ጉዳዩን በትክክለኛ ሁኔታ ካለው የጤና እክል ጋር ተያይዞ ብዙ ሰዎች የሚያነሷቸው ነገሮች ምንድን ናቸው? ጓደኞቹ አብሮ ከመብላት ባለፈ ለእሱ የሚያስቡለት አይደሉም የሚለው ሚዛን የሚደፋው ነው እየተመለከተን ያለ ነው። ከዛ ጋር በተያያዘ አሁንም አንድ ታገስ ስጋ ቤት የነበረ ሰው ጉዳዩን በጥልቀት አውቃለሁ፣ እኔ በደንብ እርግጠኛ ሆኜ የምነግራችሁ ይህን ነገር የማውቀውን ነው ብሎ ወጥቶ የተናገረው ነገር አለ። ሰምተነው እንመለስ። የቲክቶክ ላይ ነዋሪዎች እንደምናችሁ አለውን? እግዚአብሔር ይመስገን። አሁን ላይ በነጻነት ወርቅነህ ተያይዘው አንዳንድ ኢንተርቪዎችን እያየን እንገኛለን። የአሁኑ ትክክለኛው ኢንተርቪው ነው። በነገራችሁ ላይ እኔ ከዛሬ 7 ዓመት ምናምን አካባቢ በፊት አሁን የተባለው ሬስቶራንት ወይም ምግብ ቤት ስጋ ቤት ውስጥ ተቀጥሬ ያገለግል ነበር እና በዛ ሰዓት የዕለት ተዕለት ደንበኛችን ወይም ደንበኛ የነበረ እና በቅርበት አውቀዋለሁ ነጻነት ወርቅነህ እና የምትሉት ይሄ አንድ ጓደኛው ማለት ነው። አሁን ሰዎች አሁን የወንድሙና የቅርብ ቤተሰቦቹ ወጥተው የሰጡት መግለጫ ትክክለኛውና እውነተኛው ያ ነው። በቃ አብሮት የነበረው ሰውዬ አሁን ላይ ከኔ ጓደኛ የ30 ዓመት ምናምን እያለ የሚቀባጥረው ሰውዬ ماما نفس الصبغة اللي بتستخدميها شوفي. قصتي مع اللون ما بدأت اليوم، كان دايم حاضر بكل فرحة وتغيير. في العيد اخترت اللون الأسود يلمع شعري ويعطيني نعومة. يوم تخرجت تجرأت وجربت اللون الأحمر ب5 زيوت تغذي وتحمي. ويوم عرسي
كنت أحلى عروس. شعري أشقر يخطف كل صورة. ماما فين سرحتي؟ طب أنا كمان أبغى أصبغ الصبغة البنية اللي كان نفسي فيها. أكيد بس أنا معاكي. طب يلا قومي بسرعة. مع غارنيير كولر ناتشورال التغيير ما عاد يخوف بتقنية كولر بوست. لون قوي يدوم 8 أسابيع بدون تلف. أكثر من 15 سنة لون يكمل طلتك. Paper feels weak, but once shaped, once carved, it can hold great strength. We begin like blank sheets. Life cuts us, shapes us, and slowly we become something stronger. When I quit my job to create full-time, I told my family after, not before. My parents had warned me, art is a difficult path, especially for a woman. I went anyway. Paper is fragile. Water destroys it. Fire consumes it. That is what we're taught. My work has always been about asking, what if that isn't true? I spent hours underwater, freezing, filming paper jellyfish. From water to fire to wind, each piece is a refusal to stay within the expected. Across Arabian and Chinese cultures, the horse carries the same spirit: strength, courage, loyalty. Jumeirah has a real respect for culture and the arts, so working together on this piece for Chinese New Year felt natural. Inspired by the arrival sculptures at Jumeirah Al-Qasar in Dubai, I shaped a horse not just as an image, but as a bridge, a meeting of cultures, a shared belief in forward motion. At Jumeirah Guangzhou, I see the same spirit, a place that creates space for transformation, where cultures meet without losing who they are. That, to me, is hospitality. In China, paper art is often seen as tradition. In other parts of the world, it is seen as contemporary. I felt a responsibility to bridge that distance, to carry tradition forward without freezing it in the past. That's what this work is, not preservation, but evolution. Paper may be fragile, but ideas, once shaped, endure. እሱን ኮንትሮል ማድረግ የሚችል ነበር። ግንም እንደውም በጣም ሞር እንዲጠጡና ሞር የተለያየ ነገሮችን እንዲያደርጉ ፑሽ የሚያደርገው እሱ ነበር። አንድ ቀን ደግሞ ይገርማቸዋል፣ እኔ እዛ ቤት ውስጥ ወደ 1 ዓመት ከ6 ወር በላይ ሰርቻለሁ። አንድ ቀን ኪሱ ሲበርደው እንጂ ኪሱ ሂሳብ ለመክፈል ምናምን ገብቶ አያውቅም። ይህ የምታዩት እና ያሁኑ ነው ትክክለኛ እንትኑ። አሁን እሱ ላይ እሱን ሀዘን ላይ የጣለው እሱ በጣም የተጎዳ የሚመስለው ምናምን ቀጣይ አብሮ ወይ ደግሞ የሚያባለው ወይ ደግሞ የሚጋብዘው የሚከፍልለት ስለሌለ የዛ ሀዘን እንጂ ከዛ የዘለለ ምንም አይነት ነገር ምንም ሊኖር እንደማይችል ግልጽ ነው ልላችሁ እወዳለሁ። እንግዲህ እንደምትመለከቱት ታገስ ስጋ ቤት ውስጥ ሰራ ነበረ። ታገስ ስጋ ቤት በነበረበት ጊዜ በሚመጣ ጊዜ አብሮት ነው የሚመጣው፣ አብረው ይመላለሱ ነበረ። በሚመጡበትም ጊዜ ምንም አይነት ያለ ርህራሄ ነው የሚጠጡት። በቃ ማለት አብረው እንደሚመጡ አውቃለሁ። በሰዓቱ ደግሞ እነዚህ ነገሮች ነበሩ። እነዚህ ነገሮች ደግሞ በደንብ ማውቃቸው ነገር ናቸው። ቤተሰቦቹ ወጥተው መናገራቸው ትክክል ነው፣ የተናገሩትም ነገር ትክክል ነው ብሎ ናገሩ። በጣም የሚያሳዝነው እኔ አሁን ያው ዛሬ ላይ እነዚህ ነገሮች እናወራቸው እንጂ ቤተሰቦቹም ሆኑ ማንኛውም ሰው ነፃነትን ሊመልሱት አይችሉም።
እያወራን ያለነው ነገር ምንድነው? አንዳንድ ነገሮችን ለቋሚው ከዚህ በኋላ በሚኖሩት ህይወት ምናልባት ቋሚው ሰው ተጠንቅቆ መኖር እንዲችል አጠገቡ ያለ ዙሪያው ላይ ያለ ሰው ሁሉ የሱ ሰው እንዳልሆነ አጠገቡ እሱን የሚመለከቱት የሚመስሉት ነገሮች ሁሉ በሱ ጉዳይ ላይ ኮንሰርን እንዳልሆኑ የሚያሳዩ ነገሮች እንደሆኑ እንዲረዳ እንጂ በፍጹም ሰዎች በሚኖሯቸው ኑሮች ውስጥ የራሳቸውን የሆነ ነገር ቅድሚያ መስጠት የራሳቸውን ቤተሰብ ቅድሚያ በመስጠት ላይፋቸውን መኖር እንዳለባቸው ከነጻነት ብዙ የምንማራቸው ነገሮች አሉ። በህይወቱ ብቻ ሳይሆን በሞቱም አንድ የምንማረውን ነገር ትቶልን ሄዷል ለማለት ነው። $90,000 በጎፈንድሚ የተሰበሰበው 3 ሚሊዮን ለ80 ሐውልት ማሰሪያ አንድ ባለሀብት የለገሰው ይህ ሁሉ ብር ምን ሊደረግበት ነው? መለመናቸው ካልቀረ በቁሙ እያለ ለምነው አሳክመው ለምን አላዳኑትም? ከሞተ በኋላ ለምነው እነሱ ቢዝነስ ሊከፍቱበት። ከሞተ በኋላ ገንዘብ መለመኑ ካልቀረ በህይወት እያለ ቢለመንና ቢሰበሰብለት ማቆየት እንችል ነበር አይደል ወይ የሚል ሀሳብ እየተነገረ ነው። ማድረግ ይቻላል። እሺ ምንም ማድረግ አይቻልም። ገና ለገና ለምን በሶስታችን ስም ገባ ገንዘቡ? ገብቶኛል። እኔ አንቺ እንትን በጣም እንዴት ቲያትር ምሰሪው እኔ የማውቀው ነገር ስላለ ነው። አስናቃ ትላለች። ነውረኛ ባለጌ፣ የመጨረሻ ባለጌ ነሽ አንቺ። አስናቃ ባይኖር ኖሮ እናንተ ገበና እንዴት ይሸፈን ነበር? ሰው እኮ እናንተን ለመርዳት ራሱ ድልድይ ያስፈልጋል፣ ሰው ያስፈልጋል። ማን ያውቃችኋል? እናንተ ማን ያውቃችኋል? በግድ ያናቃችሁ የኢትዮጵያ ዛናቃችሁ ጥቁሩ ነው ቀዩ ነው እንዴ? ነፃነት ህይወቱ አለፈ። አስናቃለን ጓደኛው እንዴ አይደለም። በግድ ይሄን አላመት ምን አሁን እሱን አስቆጠረሽ? የክፋትሽ ጥግ፣ የክፋታችሁ ጥግ ምን ነው? ዓመተ ምሕረቱ ላይ ወጣችሁ እናንተ። ለምን የአንድ አመት ጓደኛው ላይ አይሆንም? ጓደኛው ላይ አይሆንም። ዋናው ቦታው ላይ መገኘቱ በችግራችሁ ሰዓት መድረሱ ነው። ከነፃነት ጎን ማንን ታውቂያለሽ ነው ብትሉኝ አስናቀ ነው። ሌላ ሰው አላውቅም። በግድ ነው እንዴ? ክብረ ቢስ አልፈታቸው፣ እመብራንን አልፈታቸው፣ አልፋታቸው። እኔ በህይወት ቆሜ አልፋታችሁ። አንድ ሰው ያራዳ ልጆችን ያው እንግዲህ በዚህኛውም በዛኛውም ጫፍ የሚያወሩ ሰዎች ከዚህ በኋላ ይበቃቸዋል። ይህንን ነገር ማንሳቱ ለማንም አይጠቅም። እሱ ብቻ ሳይሆን እኔ ኮሜንት ሴክሽን ላይ ራሱ በዚህ ጉዳይ ላይ የምናወራው ነገር ቢበቃ ይሻላል ወይ የሚሉ በርካታ ሰዎች አሉ። ትክክልም ናቸው። ለማንም አይጠቅም። በተለይ ደግሞ ለቋሚ ቤተሰቦቻቸው፣ ለልጆቻቸው እነዚህ ህጻናት ልጆች ነገ ያድጋሉ፣ ትልቅ ደረጃ ይደርሳሉ። በጣም ውስጣቸው ሌላ ነገር ተፈጥሮ እንዲያድጉና እንዲሰማቸው በተለይ ደግሞ አሁን እየተነሳ ያለው ነገር ለማንም የሚጠቅም እንዳልሆነ በማወቅ ለቤተሰቦቹ ቅድሚያ በመስጠት ለልጆቹ ቅድሚያ በመስጠት ሁሉም በየጫፍ ሆኖ የሚወረውረውን ድንጋይ ሰብሰብ ቢያደርግና ለመልካም ነገር ቢያውል እንደውም ሊረዱ ሊደገፉ ከዚህ በኋላ በአባታቸው ሞት ምክንያት የተሰማቸው ነገር እንዲቆም ለማድረግ በተቻለ መጠን እስከሚያድጉበት የህይወት ዘመናቸው ድረስ ሊደገፉ የሚችሉበትን አይነት ሁኔታ መፍጠር እንጂ ለማንም የሚጠቅም ነገር አይደለም። ከሞቱ ጋር በተያያዘ እንግዲህ ሰው በየሙያውም ሆነ በተለያየ አቅጣጫ ወጥቶ የሚናገረው ነገር አለ። አንድ የሕክምና ዶክተር ወጥቶ የተናገረው ነገር አለ። ይጠቅማቸዋል። ለቀጣይ የሚጠቅማችሁ ጉዳይ ስለሆነ ብትሰሙት መልካም ነው ብዬ አስባለሁ። እንስማውና እንመለስ። እንዳልኩ በቆርኪም እንዳይጠጣ የሚለውን አስተላልፈናል ለጓደኞቹ። ግን እውነተኛ ጓደኛ ቢያንስ ያን የሚገለውን ነገር እንዳይጠጣ ማድረግ ነው? ቦታ ሲስተም መቀየር ነው ወይስ የተከለከለውን መጠጥ እንዲጠጣ አድርገህ እውነተኛ ጓደኛ ብትሆን እውነተኛ ወዳጅ ከሆንክ ያን ነገር አንተ በምንም አይነት መልኩ አድርገህ በዘዴ አድርገህ ማላቀቅ ትችል ነበረ። የፋት ሰው ውፍረትን ተከትሎ ሊቨር የሚጫን ነገር አለ። በጣም ያሳዝናል። ተወዳጁ አርቲስት ነፂ እንግዲህ ካረፈ ጥቂት ጊዜ ሆኖታል። አሁን ደግሞ እንደ አዲስ ሶሻል ሚዲያ ላይ መነጋገሪያ እየተደረገ ነው ያለው። እስቲ ስለ አልኮሊክ ሊቨር ዲዚዝ ወይም ደግሞ ከአልኮል ጋር የተያያዘ የጉበት በሽታ ምን እንደሆነ ልንገራችሁ። 3 ስቴጆች አሉት። የመጀመሪያው ስቴጅ ስቴቶሲስ ወይም ደግሞ ፋቲ ሊቨር የስብ ክምችት ማለት ነው ይሆናል ማለት ነው። መጀመሪያ ፋት ነው ወይም ስብ ነው የሚጠራቀመው ጉበታችን ላይ ማለት ነው ብዙ አልኮል ስንወስድ። ሁለተኛ ደግሞ ብግነት ኢንፍላሜሽን ሄፕታይቲስ የምንለው አልኮሊክ ሄፕታይቲስ የምንለው ይፈጠራል ማለት ነው። ሶስተኛ መጨረሻ ላይ ደግሞ ስኬሪንግ ወይም ደግሞ ሲሮሲስ
ስካር ያደርጋል ማለት ነው፣ ወይም ጠባሳ ይፈጥራል። ምንም አይነት የጉበት ቲሹ አይኖረውም ማለት ነው። ጉበታችን ጠባሳ ብቻ ይሆናል ማለት ነው። እና እነዚህ 3 ስቴጆች ግን በአመታት ውስጥ የሚከሰቱ ናቸው። በአንድ ጊዜ የሚመጣ አይደለም። የመጀመሪያው ስቴፕ ግን በሳምንታት ውስጥ ሊመጣብን ይችላል ማለት ነው። ፋቲ ሊቨር ወይም ደግሞ የስብ መከማቸት የምንለው በሳምንታት ውስጥ ሊከሰት ይችላል። የመጀመሪያው 2 ስቴጆች ሪቨርሰብል ናቸው። አልኮል ሙሉ ለሙሉ የምናቆም ከሆነ ብግነትም ይሁን የስብ ክምችት መመለስ ይችላል ማለት ነው። ሶስተኛው ስቴጅ ላይ ከደረሰ ግን የመመለስ እድል አይኖረውም ማለት ነው። እንግዲህ ለዚህ ከአልኮል ጋር ለተያያዘ የጉበት በሽታ የሚያጋልጡ ነገሮች ምንድን ናቸው ብለን እናንሳ። በየቀኑ የሚወሰድ አልኮል ለወንዶች ከ40 ግራም በላይ ለሴቶች ከ20 ግራም በላይ የምንወስድ ከሆነ ለዚህ በሽታ የተጋለጥንን ማለት ነው። ሄፓታይተስ ቢ እና ሲ ተያያዥ የጉበት ቫይረሶች ካሉ ለዚህ የበለጠ ተጋላጭ ነን ማለት ነው። የሚያጨሱ ሰዎች የበለጠ ተጋላጭ ናቸው። ኦቤስ የሆኑ ወፍራም ሰዎች የበለጠ ስኳር ያለባቸው ታይፕ 2 ስኳር ያለባቸው ሰዎች የበለጠ ተጋላጭ ናቸው ማለት ነው። በጉበት ሜታቦላይዝ የሚደረጉ መድኃኒቶችን እየወሰዱ ለምሳሌ ቲቢ አይነት መድኃኒት እየወሰዱ ያሉ ሰዎችም የበለጠ ተጋላጭ ናቸው። በባዶ ሆዳቸውም ኤምፕቲ ስቶማክ ላይ የሚወስዱ እና እንደዚሁም የምግብ እጥረት ያለባቸው ሰዎች የበለጠ ተጋላጭ ናቸው። መጨረሻ ላይ ደግሞ በቤተሰብ በዘረመል የሚተላለፍ አንዳንድ ሰው በተፈጥሮ ወይም በዘረመሉ ምክንያት ለአልኮል ጋር የተያዘ የጉበት ችግር የጎላ ሆኖ ይታይበታል ማለት ነው። እንግዲህ በቀላሉ አልኮል በተለይ የምትወስዱ ሰዎች ጉበታችሁን እንዴት ነው የምታስመረምሩት? ከደም በሚወሰድ ናሙና የሊቨር ፋንክሽን ቴስት ወይም ደግሞ የጉበት የመስራት አቅም ምርመራ ማድረግ አለባችሁ። እንደዚሁም ደግሞ የአልትራሳውንድ ምርመራ ማድረግ አለባችሁ። የመጨረሻ ወሳኝ ፖይንት ደግሞ ምንድነው? ብዙ ጊዜ እኔም ባለኝ ኤክስፒሪየንስ አልትራሳውንድ ስካን ስናደርግ ሰዎችን ፋቲ ሊቨር የምንለው ወይም ደግሞ ጉበት ላይ ስብ ይገኛል። ያ ማለት ሁሉም ስብ ያለባቸው ሰዎች አልኮል ተጠቃሚ ስለሆኑ ነው ማለት አይደለም። አልኮሊክ ፋቲ ሊቨር ይባላል። የራሱ ኤክስፕላኔሽን አለው። እሱም በሌላ ቪዲዮ ሰራላችኋለሁ። ዋና መፍትሄ እንግዲህ አልኮል ማቆም ነው ማለት ነው። አመሰግናለሁ። ይህ እንግዲህ ምክር ነው ያው ለአልኮል ለሚወስዱ ሰዎች ከዚህ ጋር በተያያዘ ለሚገጥማቸው ነገር ኃላፊነት ወስደው ማድረግ እንዲችሉና ጉዳዩ የሚመጣው በዚህ አይነት መንገድ ነው የሚለው ነገር ለመጠቆም ነው። ከዚህ በፊት 1-2 ቪዲዮዎች ወይም ደግሞ 3 ቪዲዮዎች ከፋቲ ሊቨር ጋር በተገናኘ በጣም ጠለቅ ያለ ምክር ያለውና ብዙ ነገሮች ያንን ነገር ሊያስከስቱ እንደሚችሉ ከታሸጉ ነገሮች ጋር ተያይዞ ፍሩክቶስን በተመለከተ አንድ ዶክተር በተለይ ከአሜሪካን ሀገር የሚኖር በደንብ ዘርዘር አድርጎ የተናገረበትን ቪዲዮ ሰርቻለሁ። ብዙዎቻችሁም በዛ ቪዲዮ እንደተጠቀማችሁ በኮሜንት ሴክሽን አሳውቃችሁኛል። ይህንንም እንደ መረጃ በተጠቀሙት በህይወታችሁ አንዳንድ ለጥንቃቄ ለሌሎችም ሰዎች መናገር ማስተላለፍ የምትችሉበትን በቂ እውቀት እና መረጃ ይሰጣችኋል ብዬ ስላሰብኩኝ ነው እንደተው ያመጣሁላችሁ። እንቀጥል እስቲ እና ሳይሆን መጀመሪያ እንትን ነው قصتي مع اللون ما بدأت اليوم يوم تخرجت تجرأت وجربت እንደተው ያመጣሁላችሁ። እንቀጥል እስቲ እና ሳይሆን መጀመሪያ እንትን ነው የለም ፕራንክ ቪዲዮ ይመስላል። ከዛ ደግሞ ውጭ ሀገር መሰለኝ ገብቷል። አትሊስት ይሻላል ውጭ ላይ ስቴትስ ምናምን ሲሆን አትሊስት ይሻላል። የለም አክሰሶቹ አሉ። የመሳሪያ አክሰስ አለ። መኪና በእግረኛ ላይ ረግጠህ የምትሄደው መኪና አለ። ፓወርፉል መኪና አለ ምናምን ብዙ ነገሮች አሉ። አክሰሶች አሉ። ይሄ አለም ስቶሪ ነው አልኩ። እንደዛ አይመስለኝ። ግን አንተ መኪናም ስለምታውቅ ምን አይነት መኪና ነው በአራት ጨርቅ የሚሄድ እዚህ ሀገር? ቀልዳለህ ያለው አርሶሽ ምንም አይነት መኪና አይ በአራት ጨርቄ በእግረኛ መንገድ ላይ ሄጄ ምናምን ስላለ እኮ ነው። እሺ ይልቁንስ ካልክ ላይ በጣም የተመቸኝ ፓርት ነው። ወደ ኋላ ገባውና ውጡ አልኳቸውና ወደ ኋላ ገባው አረጊ ዘሎ ገባው ያለው በቃ